እግዚአብሔርን ካመነችው የማይሆን ነገር የለም። ሁሉ ነገር ይሳካል። እና ደግሞ እግዚአብሔር የሚፈትነው የሚወደውን ሰው ነው እና ስለሚወዳችሁም ስለሚወደን ነው የሚፈትነን። ምክንያቱም ፈተና የሌለው ህይወት ነው ብዬ አላስብም። ማለት ስትፈተኝ ነው ሁሉንም ነገር የምታገኘው። ደስ የሚለው እንደዛ ነው። ያ እግዚአብሔርን ደግሞ ተፈትነሽ ስታገኙ በቃ ምን ልበልሽ ህይወትሽ ሁሉ ደስተኛ ነው የምትሆኚው። እና በፈተና መሀል እግዚአብሔርን ማግኘት ደስ ይላል። እና አረብ ሀገር ለምትሄዱ እህት ወንድሞቼ እመኑት፣ እግዚአብሔርን እመኑት። ባላችሁ ሰዓት እግዚአብሔር ብዙ ሰዓት አይፈልግም። ቲክቶክ ላይ የምናሳልፋቸውን ሰዓቶች፣ በማይሆን ነገሮች የምናሳልፋቸውን ሰዓቶች ለእግዚአብሔር ከሰጠን በጣም ትልቅ ነገር ነውና ያለንን ትንሽዬ ሰዓት ለእግዚአብሔር ከሰጠን በጣም ትልቅ ነገር ነውና በሁሉም ነገር እግዚአብሔርን አስቀድሙ። በመንገዳችሁም በስራችሁም እና እግዚአብሔርን ማስቀደም አይከፋም። እውነት በጣም ደስ የሚል መልእክት ነው። እኔ ደግሞ ካሰብኳት በላይ ነው ያገኘሁት። ምክንያቱም ሁሌ ቲክቶክ ላይ የምናሳያቸው ነገር በጣም ደስተኛ ሆነ የምንኖር ነው። ምንም ችግር አይቶ ማያቅረም ይመስለውና እኔ የሆነ ጊዜ ላይ የሆነ ጥቅስ አለ፣ ይሄን ያህልም አይደለም ብቻ በፊት ላይ ያሳለፍናቸው ህይወቶች ምናምን ነገር የሚለውና በሱ የሆነ ቪዲዮ ሰርቼ ኮሜንት ሁሉ እንደ አንቺ ደግሞ ምን ሆነሽ ነው ምን እንደሽ ነው ምን የተነካ ብለሽ ነው ይላል። የሚገርም የሚያውቁኝ ነው የሚመስለው ኮሜንት ሲያደርጉ ማለት ነው። የሳቀ ሁሉ ደስተኛ አይደለም፣ ያዘነም ሁሉ ደግሞ ይሄ ቲክቶክ ላይ ወጥቶ የሚያለቅስ ሁሉ ደግሞ አዘንተኛ ነው ማለት አይደለም። ስፔሻሊ በጣም ብዙ ሰዎች በሳቃቸው ህመማቸውን ለመደበቅ ይሞክራሉ። ይሄ የኛ የሴቶች ባህሪ ነው መሰለኝ። በተለይ ደግሞ እዛ ውጭ ሀገር ያሉ አረብ ሀገር ያሉ እህቶቻችን በእውነት እንዳልሽው ነው። አንቺ ጓደኛ አልነበረሽም፣ 2 ዓመት ሙሉ ከነሱ ጋር ብቻ ነበርሽ። የምታወሪ ሰው ትፈልጊያለሽ፣ የምታገኙ ሰው ትፈልጊያለሽ። እንደዛ እያጡ በጣም ብዙ የሚሰቃዩ ራሳቸውን የሚያጠፉ በጣም ብዙ እህት ወንድሞች አሉና ስፔሻሊ እንደውም እህቶች እና የሳቀ ሁሉ ደስተኛ አይደለም። ከኋላው የሆነ ነገር አለ። ልንረዳው ይገባል፣ ልናበረታታው ይገባል። እንግዲህ ቅድምም እንዳልኳችሁ እኔ በአንቺ በግሌ እዛ ሂዳ ከዚህ በኋላ ምንም አይነት መከራም ሆነ ምንም አይነት ስቃይ እንድታይ አልፈልግም። እናንተም እንደማትፈልጉ ተስፋ አድርጋለሁ። በድጋሚ ከስር በማስቀመጥላችሁ ስልክ ቁጥር እየደወላችሁ ያለውን ስራ ሁሉ አውሯት፣ አግዟት፣ አለንልሽ ብሏት። ከምንም በላይ ይሄ በቂ ነው። በጣም ነው የማመሰግነው ስላገኘው